ዛሬ ጠብ እነዚህ ትላልቅ ቲክታከሮች ጋር ነው። አዶናይ ጆንዳኔና ታኩር የሚባሉ ልጆች መስራት ካለባችሁ ከዚህ ትውልድ ላይ ስሩ። ዘረኝነትን አውግዙ፣ ይጥፋ፣ በቃ አለቀ። እናንተ ተሰሚነት አላችሁ። አሁን አንደኛ ከእድሜያችሁም አንጻር ፕሪ ሪቪው የሚባል አለ። በቃ ተመሳሳይ የሆኑ ሰዎች በተመሳሳይ ሰዎች ቢመከሩ ነው በቃ ሊመለሱ የሚችሉትና ይህን ወጣት ስበኩት። በቃ እንዲሁን ኦሮሞ፣ ትግሬ፣ አማራ፣ ደቡብ፣ ሶማሊያ፣ ደቡብ ማነው አፋር፣ ሀረር ምናምን የሚለውን ነገር ወደ አንድ መጥቶ ዘረኝነትን አጥፍቶ አንድ ሰው እንደመሆኑ በጋራ ሰርቶ ተለውጦ ወጥ የሆነ ለውጥ መጥቶ ሀገራችን ትልቅ ደረጃ እንድደርስልን ነው። ይህ በዘር መባላላቱ መነካከሱ እንዲቀርን አድርጉልን። እናንተ የምትረዱት አሁን ጊዜያዊ ነው። ይሄ ሁሉም ሰው የምትረዱት ጊዜያዊ ነው። ነገር ግን በዘረኝነትን አስወግዳችሁ ግን ወደ አንድ ከመጣ ግን ወንድማማችነቱ ከበረታ ግና ወጥ የሆነ መረዳዳት ማንም መካከለኛ ኑሮ የሚኖር ነው የሚሆነው። ምንም ያንተ ያለ ወጣ ያለ ድሃ የማይኖር ቢኖርም ይረዳል። ስለዚህ አደራ 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 እላችኋለሁ። ጆንዳኒ ታኩር እና አዶናይ በቃ ይህን ትውልድ በቃ ዘረኝነትን ወደ ያስወግዳችሁ ወደ ጥሩ ነገር እንዲመጣ ጥበባችሁን ተጠቅማችሁ ቀይሩልን ስል እናንተ እጠይቃለሁ። ወንድሞችን እጠይቃችኋለሁ። በቃ ተሰጥቶ ስላላችሁ ነው። ጓደኛው ማባለግም ይችላል፣ መክሮ መመለስም ይችላል። በቃ አለቀ። በቃ እንጂ እናንተ አሁን ዛሬ መኪና የገዛችሁለት ሰው ምንም መኪናው ነገ አላቂ ነው ሁሉ ነገር። ይሄ ጥሩ ጭንቅላት ግን ስለሰጣችሁ ተቀጣጥሎ የሚሄድ ነው፣ ወጥ የሆነ ነው፣ ትውልድ የሚተላለፍ ነገር ስለሆነ ባካችሁ በዘረኝነት ላይ ስበኩልን። አደራ 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 አድርሱልኝ። ፎሎ፣ ሸር፣ ላይክ እና ሴንድ እያደረጋችሁ ሁሉም በማታደርጉት ሁሉ አድርሱልኝ ለእነ አዶናይ።